ሶ በቃ ወክ ያረግን ነው ዛሬ ለየት ባለ ቪዲዮ መጥቻለሁ አብሮኝ አክረም አለ ሶ ከአክረም ጋር ፈታ ያያለን ያየነውን ነገርና እዚህ አዲስ አበባና ጅጅጋ መሃል ያለውን የከተማ ልዩነት እያየን ላይፍ ስታይል አብረን እንቀጥላለን ማለት ነው ተመችቷል በጣም ተመችቶኛል ሶ አብረን እንግዲህ አንዳንድ ነገሮችን እየተጫወትን አብረን እንቆያለን አብራችሁኑ ነው ስለደበሩ እኛ ወደ ከተማ ወጣን ሰዎችም ወጡ ሶ ማይክል አርግላ እሺ አርግላ ልጆች ይኸውላችሁ ዝም ብለን ወክ ያረግን ነው ቦሌ መንገድ ላይ ከቦሌ ኤድና ሞል ወደ ዓለም ሲኒማ መንገድ እቺ ውስጥ ያለችው መንገድ ነው ያለነውና ሶ ምንድነው ያየኸው ነገር በጣም ብዙ ነገር ነው እንደው አንድ ነገር ልጠይቅ ከጅጅጋና አዲስ አበባ መጣ ካየኸው ነገር በጣም ይለያል ነግረኛለህ አዎ እሺ እዚህ ከሰውም ነው የምጠይቀህ እሺ በቃ አሁን ያየው ነው ኦነስት ነው የምትነግረኝ እሺ ኮምፔር ያረክ ማለት ነው እሺ ጅጅጋ እና እዚህ አዲስ አበባ መሃል ማለት ነው ልዩነት አለ ታውቃለህ በጣም ልዩነት አለ ሶ ያንን ልዩነት ምንድነው አዲስ አበባ ላይ ያየኸው ነገር ጅጅጋ ላይ የሌለ ነገር ምን አለ መጀመሪያ አዲስ አበባ ያለው እሺ በጣም አሪፍ ነው ዲቨሎፕመንቱ በጣም አሪፍ ነው እሺ በጣም የሚለየው ደግሞ ከተማ ላይ ባጃጅ የለውም ሲጀመር አንዴ ጅጅጋ ዋና ከተማው ባጃጅ አለና እሺ እሱ አለጎ ግን አሁን ተከለከለው ሊሆን ይችላል ኦኬ አሁን ሊከለከሉም ይችላሉ ግን እኔ ያኔ የነበርኩት ነበረ ኦኬ ከባርለ አብዛኛው ሶማሌ ደግሞ እዚህ ይመጣሉ ጅጅጋ ያሉ ማለት ነው እሺ ሁለተኛ ደግሞ ሲጀመር እዚህ ተመልካቹ ሰብስክራይብ ማድረግ አለባችሁ አዎ መጀመሪያ ማለት ረሳን ያለነው ቦሌ ነው ቦሌ እንግዲህ ቦሌ ማለት ለአዲስ አበባ እምብርት ናት ስለዚህ የጅጅጋ ዋና መሃል የሚባለው የተሰፈር ነው ጅጅጋ 01 ይባላል 01 ማለት የጅጅጋ እኮ 01 ቀብሪ ዳርማ የሚባል ውጪ ነው ከውጪ ናቸው ከጅጅጋ ጥቅም ናቸው ጎረቤት ናቸው ማለት ነው ግን በጣም ትንሽ ይርቃል እሺ ጅጅጋ ዋና ከተማው ማለት ነው ሰይድካ ምናምን ይባላል ሰይድካ ይባላል የሰይድካ በሐሰን ወሊ እሺ ኦኬ ሐሰን ወሊ አሁን ይሄ ዳውንታውን አሁን ደግሞ አዲስ አበባ ማለት ደግሞ ዳውንታውን ቦሌ ነው ሶ የሁለቱ ልዩነት የትራንስፖርት የታክሲ አገልግሎት ኦኬ እዚህ ራይድ ነው ያለው እዛ ባጃጅ ነው ያለው ባጃጅ የፈለገ ቦታ ቢወስድ ማለት ነው በግምት ነው የሚነግረው የፈለገ 400 ሊሆን ይችላል 600 ሊሆን ይችላል 700 ሊሆን ይችላል በቃ በግምት ነው እነሱ ዋናው እነሱ የሚያሰቡ በጣም ርቅ ቦታ ነው ወሰድክ ወይ ቅርብ ቦታ ነው ወሰድክ ነው የሚያሰቡ በግምት ነው ተግባብተህ ነው የምትከፍለው ማለት ነው እሺ ሁለተኛ ደግሞ እዛ ደግሞ ያሉ በጣም አሪፍ ናቸው የጅጅጋ ዲቨሎፕመንት ደግሞ አሁን በጣም ደስ ያለ ነው በጣም ይሄድ ነው አዲስ አበባ ከመጣ ስንት ወር ነው እኔ ከቆጠርኩት 7 ወር ይደርሳል 7 ወር ተማሪ ስለሆንኩት 7 ወር ጅጅጋ በጣም ተለውጣለች አሁን በጣም ተለውጣለች አዲስ አበባ ውስጥ መሬት ቢሆንም አስፋልት ቢሆንም እሺ ሁሉም ቦታ ሊወጡ ይችላል አዲስ አበባ ውስጥ አይተው የደበረ ነገር ምንድነው የደበረኝ ነገር ምግቡ ነው ለምን የትምህርት ቤት ምግብ ነው ብቻ ኦኬ ከትምህርት ቤት ውጪ ያለው ከትምህርት ቤት ውጪ አልደበረኝ ያበደ ምግብ አለ አዲስ አበባ ውስጥ በርገር አለ ባለፈው የበላን ታስታውሳለህ በርገር ኦኬ እሺ እና አዲስ አበባ ውስጥ ምን አለ አረ ያልተመቸኝ ነገር ያለው አዲስ አበባ ውስጥ በቃ ብዙ ለምሳሌ ልብስ ምናምን እሺ እዚህ ጋር ውድ ነው ኦኬ አዲስ አበባ ውስጥ አንዳንድ ልብስ ቤቶች ውድ ናቸው ለምን ውድ እንደሆነ ደግሞ ዳውንታውን ስለሆነች እሺ ከጅጅጋ ግን በጣም ርካሽ ነው እዚህ ግን በጣም ውድ ነው እሱን አልተመቸኝም ኦኬ መኖሪያ አሁን አዲስ አበባ ይረክሳል ወይስ ጅጅጋ ነው ውድ ነው ኤክስፔንሲቭ የሆነ አዲስ አበባ ነው በጣም አዲስ አበባ ውድ ነው ኦኬ ለኪራይ ማለት ነው ያግዢ ደግሞ ኦሬዲ በጣም አረ አዲስ አበባ እኮ ያለው አሁን ቤት በጣም ክራይ ውድ ነው ኦኬ በጣም ኤክስፔንሲቭ ነው ግን እዛ ጅጅጋ ያለው ሪካሽ ነው እሺ ደግሞ እዚህና እዛ በጣም ነው የሚለዩ
ከአዲስ አበባ የተመቸ ነገር ምንድነው? እዚህ መጣክ በጣም የወደድከው ነገር በጣም የወደድኩት ማለት ነው። ኧረ ቦሌ ሰፈር በቃ ሁሌ ማታ መሄድ መዝናናት በቃ ደስ ይለኛል። ኦኬ በቃ የሆነ ጎደኛ ወይ ሴት ሊሆን ወንድ ሊሆን በቃ ከሷ ጋር መሄድ ደስ ይለኛል። መንገዱን በጣም ለአይን ጥሩ ስለሆነ ደስ ይለኛል። ወቅቱ ምናምን አሪፍ ነው። አዲስ አበባ በጣም አሪፍ ነው። በጣም መንገዱ አሁን ደግሞ በጣም ተስተካክሏል። ሲመጣ ጊዜ እንደዚህ አልነበረም፣ ግን አሁን በጣም ተለውጧል። ከጅጅጋ የናፈቀክ እዚህ ያላገኘው ነገር ነው። እናቴ ነው አለም ትጠይቀኛለህ። እሺ የሚስ ያረከው ማምን ሚስ አርጋ እናቴ ነው በጣም የናፈቀ። አሁን ከዚህ ከአዲስ አበባ ብትሄድ ምን ሚስ ታረጋለህ? እኔ በእውነት ተናገርኩት መጀመሪያ አንተ ነህ። እሺ ለማንኛውም ቻናል ሰብስክራይብ እናንተ ሰብስክራይብ አድርጉ። እኛ የሁለቱን ከተሞች ማለት ነው እንግዲህ እዛ እሱ ቆይቶ ያደገበት ከተማ ነው። እዚህ ደግሞ አዲስ አበባ ከመጣ 7 ወሩ ነው። በ7 ወር ውስጥ ያየውን ነገር አዲስ አበባ እንዴት ናት ብለን በቀጣይ ደግሞ እኛም ጅጅጋ እንሄድና ደግሞ ያየነውን ነገር እንነግረዋለን። ግን እናንተ የተመቻችሁ ሞር የትኛው ነው? በጣም እኔ የተመቸኝ ነገር እንግዲህ እስቲ ከሱ ንግግር እናንተ የተመቻችሁ ተነግሩኛላችሁ። ሲጀምር ጊዜም አማርኛ አላውቅም ነበረ። አሁን በጣም አማርኛ ለመድኩት። እስቲ በሶማሌኛ ሰብስክራይብ አድርጉ፣ ላይክ አድርጉ። ቻናል ካ ሰብስክራይብ ሳራ እስቲ ስሙ ኮሜንት ለነገራችሁ። ቻናል ካ ሰብስክራይብ ሳራ። እሺ የዚህ መሀል ቦሌ ላይ ትንሽ ግርግሮች ይበዛሉ እንደምትመለከቱት ከጀርባዬ ማለት ነው። አሁን ለምሳሌ ስትመጣ እዚህ አካባቢ አሁን ትንሽ እንትን አለ የቢዝነስ ኤሪያ ነው እና ምግቦች ምናምን ውድ ናቸው። ቦሌ አካባቢ ይታወቃል። ጅጅጋ እንደዚህ ዋና ከተማው ላይ ማለት ነው ዳውንታውኑ ላይ ውድ ነው። አረ በጣም ውድ አይደለም፣ በጣም ይለያሉ። ጋር ያሉና እዚህ ያሉ በጣም ነው የሚለዩ። የመጀመሪያ ሲጀመር እዚህ ጋር እቃ ውድ ነው፣ እዛ ደግሞ ርካሽ ነው። ኦኬ በምን ምክንያቱ ግን አላውቅም። እኔ እንደምመስለኝ ደግሞ እዚህ ዳውንታውን ስለሆነ ያ በጣም አዲስ አበባ ውስጥ የት አካባቢ ለምሳሌ እኔ ብዙ ቦታ ሄጃለሁ ያያቸው ማለት ነው። አሁን እዚህ ሰፈር ቦሌ ሰፈር ነው። ቦሌ ሰፈር ሄድኩት። እሺ ፒያሳ ሄጃለሁ። እሺ ያን ፒያሳ ሲሄድ ብር ላውጣ ፈልጌ ነበረ፣ ግን ባንኩን መፈርማቱን ትክክል አይደለም ተብሎኛል። ተናደድኩት። ስለዚህ ድጋሚ አልሄድም። እሱ በዛ አንዳንድ ሰፈሮች በጣም ያምራል። ፒያሳ በጣም ታምራለች። ኦኬ ፒያሳ ቦሌም በጣም ታምራለች። እሺ አዲስ አበባ ያየኸው ግን ጅጅጋ የሌለ ነገር ምንድነው? ሴቶች ነው ይለያሉ። ሌላ እሺ እሱማ ወደ አንደኛ ሴቶች ነው። እሺ ሁለተኛ ደግሞ ቋንቋ ነው። እዚህ አማርኛ አብዛኛው ስለሚያወሩ። አዲስ አበባ ውስጥ በጣም አይተከው የወደድከው ሰፈር የትኛው ነው? ፒያሳ። እሺ አንደኛው የምታደርገው በደረጃ የሚያደርገው ቦሌ መጀመሪያ። እሺ 4 ኪሎ ከዛ 4 ኪሎ። እሺ ፒያሳ ላስት አቃቂ። ለምን ስለምመጣ ምንድነው ያሰብነው አዲስ አበባ ውስጥ ካሉት ሰፈሮች እነዚህ ሰፈሮች ተመችተውታልና በነገራችን ላይ አዲስ አበባ ውስጥ በጣም የምትቸገሩት ነገር የትራንስፖርት ነው። አብዛኛው ሰው ዝም ብሎ ነው የሚሄደው። መንገድም አሁን ለምሳሌ ዜብራ ላይ ምናምን ቅድሚያ አይሰጧችሁም። አብዛኛው ሹፌር ቅድሚያ አይሰጥም። ይታወቃል። ላይ ትገደርሰናል። ይሄ ሆቴል ታውቀዋለህ? ባለፈው ሄጄ ነበር ያኔ ሆቴል። እስኪ ተመኝ አንድ ቀን እንገባለን። መግባት አይደለም ማደር እንጂ። እሺ ይኸው አንድ ቀን ለማደር ተመኝቷል። አረ እሺ ፔንታውስ የሚባለው ላይ ማለት ነው። ፔንታውስ በቃ ደስ የሚለኝ ማለት ነው። ወደ ጅጅጋ ሳትመለስ ማለት ሳልመለስ ሰው ይሳካል ብዬ አስባለሁ። አዲስ አበባ ውስጥ ከተመቹ ሰፈሮች መካከል እንግዲህ አንደኛው ፒያሳ ምናምን ይመቸኛል ብለሃል። ከምግብ ምን ተመቸህ? አዲስ አበባ መጣ ለምሳሌ ጅጅጋ ላይ እንደዚህ አሁን የሶማሌ ባህል ምግቦች ምናምን አሉ። እዚህ አግኝተሃል? ለምሳሌ አሉ ሬስቶራንቶች ምናምን ሬስቶራንት አሉ መሰለኝ። እሺ ግን የተመቸኝ የኢትዮጵያ ካልቸር ምግብ በጣም ተመቸኝ። እሺ በጣም ደስ ይላል። ዶሮ ምናምን ፍርፍር፣ ኦኬ እንቁላል። ያው እሱ ኖርማሊ እንቁላል የኢትዮጵያ ካልቸር ምግብ ነው እና
በዶሮ እንቁላል ስበላ ደስ አይልም? አይ አይደለም፣ እንቁላል ብቻ ኖርማል ሳንዱች ሳኮ እሱ የኢትዮጵያ ነው። የኢትዮጵያ ነው ሳንዱች ሪሊ አርሰንዱች። ኧረ እኔ አላውቅም። ኮሜንት ላይ ተናገሩ። ለማንኛውም እሺ፣ የጅጅጋ ባህላዊ ምግብ የሶማሌ እና ሩዝ እና ስጋ ነው። እሺ፣ ሩዝ ስጋ። እሺ፣ ሌላስ? ሌላ የሆነ ስጋ አለ ትንንሽ የሚያደርጉት ዱቄት የሚባሉ በሶማሌ ምንድን ነው? እኮ በሶማሌ ነገር ነው። ዱቄት ይባላል። ዱቄት ወር ዱቄት እኮ በእናንተ ዱቄት የተፈጨው ነው። አዎ እኮ በአማርኛ ነው። እሺ፣ በሶማሊኛ ሲቀየር ደግሞ የትንንሽ ህልብ በቃ ትንንሽ ስጋ ማለት ነው። ትንንሽ ስጋ የተፈጨ ልክ እንደ ቱና ነው። በቃ በቢላዋ ትንንሽ እንደተፈጨ እሺ፣ እሱ ነው። እሺ፣ የቱና ምናምን አሪፍ ነው። ኦኬ፣ እሱ በጣም ተመቸኝ ሲጀምር። ኦኬ፣ ምንድነው አሁን ያለነው የት ነው? ስካይላይት ጋር ደርሰናል። ስካይላይት ደርሶናል። በጣም አሪፍ ነው። ምርጥ ነው ደግሞ ደስ ይላል። መጀመሪያ ቀን የመጣ ቀን አዲስ አበባ በኤርፖርት ነው የመጣ። በኤርፖርት ነው የመጣው። አላውቅም ግን ሲጀመር መንገዱ እዛን ቀን የመጀመሪያ ቀን ያኔ ስትሬጅ ያሱኝ ነበር። እስቲ ከዛን ጊዜ ጀምሮ ማለት ነው ምን አይተሃል? ለምሳሌ ምን የተለየ ነገር አገኘክ? ለምሳሌ ከላይፍ ስታይል የተቀየረ ነገር ከትምህርቱ ባሻገር ማለት ነው። ከትምህርት የተቀየረብህ ነገር ምን አለ? ብዙ አለ። እሺ፣ ብዙ አለ። አዲስ አበባ ተመችታለች? ለምሳሌ ሬስቶራንት፣ ሆቴሎች እንዳሉ ምግቦች፣ ቤት ክራይ በጣም ደስ ይላል፣ ይለያሉ። አይ ቤት ክራይ አሁን ብዙ ሰዎች ይማር። እኔም አሁን ቤት ክራይ በጣም ይወደድብኛል። ኦኬ፣ አንተ እንዴት ቀላል ሆናል ማለት? ለምሳሌ ጅጅጋ ነው ወይንስ እዚህ አዲስ አበባ? ኧረ ጅጅጋ ይሻላል። ጅጅጋ በጣም ርካሽ ነው። እሺ፣ ኑሮም አይከብድም። እሺ፣ እዛ ያለው ማለት ነው። ግን እዚህ በጣም ከባድ ነው። ግን ደስ የሚለው በቃ መንገዱ፣ አየሩ፣ ሰዎቹ በቃ በጣም ደስ ይላል። ለምን ውድ ሆነ ይመስላል አዲስ አበባ ላይ ቤት ክራይ? እዛ በ10 ሺህ ብር አሁን ትልቅ ቤት የምትከራየው ጅጅጋ ይመስለኛል። አዳ እዚህ ደግሞ 2 ክፍል 3 ክፍል ነው የምታከራየው በ10 ሺህ አዲስ አበባ ጅጅጋ ላይ አንድ ክፍል 3000 ሊሆን ይችላል፣ 5000 ሊሆን ይችላል፣ 3500 ሊሆን ይችላል። እሺ፣ በቃ እንደ ይለያሉ ክፍሎቹ። ምን ያህል ሊሆን ይችላል ብለህ ታስባለህ? አሁን ባለው ሁኔታ ያለው 2 ክፍል ወይ 3 ክፍል 2 ክፍል ያከራይ ይችላል በ10 ሺህ ብር ማለት 10 ሺህ ብር። በዚህ ግን በአንድ ክፍል ነው። ከፈለገ መብራት ትጨምራለህ እዚህ ጋር ወይ ውሃ። እዚህ ተጨማሪ ትከፍላለህ። ትክክል። ተጨማሪ ጅጅጋ አሪፍ ነው ማለት ነው በቤት ኪራይ። በቤት ኪራይ በጣም አሪፍ ነው፣ ደስ ይላል። ሁለተኛ ደግሞ እንደዚህ ፖለቲካ ነገር የለውም፣ ምርጥ ነው። በቃ ከሁሉ ሰው ተስማማላችሁ። ያ ነገር ነው። ያ ነገር በጣም ነው የሚመቸው። ፍሪዶም አለው። ኦኬ፣ ከጅጅጋ ማለት ነው። አሁን በየመሃሉ በሶማሌኛ ሰብስክራይብ አድርጉ ማለት አለ። ኦኬ፣ चैनल का सब्सक्राइब सारा तो मैसेज अच्छा लगा है कि सब्सक्राइब करो ብያለሁ። ይሄ በህንደኛና በሶማሌኛ ማለት ነው። ህንደኛ በአረበኛ ማድረግ አለበት። እሺ፣ በአረበኛም በላቸው። نحن كثير هنا القناه احمد تعال هنا السبسكرايب. እሺ ቤተሰብ ቦሌ መድኃኒዓለም ደርሰናል። ዛሬ በምሽት ከኛ ጋር ወክ እያደረጋችሁ ነው። አብሮኝ አክረም አለ። እንግዲህ የዛሬ ምሽታችን የት ነበር የተነሳ ነው? ቦሌ ዓለም ሲኒማ ጋር ነው የተነሳ ነው። እዛ ነው ከዓለም ሲኒማ ተነሳን። አሁን ቦሌ መድኃኒዓለም ነው ያለነው። ስለዚህ እንግዲህ መጠና አንተ በእግር ብዙ ሄድን ማለት ነው። አይመስልም ግን ረፍት እያደረግን ነው በየመሃሉ አይደል? በየመሃሉ በጣም ረፍት እያደረግን ነው። እንግዲህ ቀጣይም እንደዚህ ወክ እያደረግን የተለያዩ ሰፈሮች ላይ ወክ እናደርጋለን ከተመቻችሁ ማለት ነው። ይሄ ከተመቻችሁ ስለዚህ ሰብስክራይብ አድርገው ላይክ አድርገው ይጠብቁ። ተመልካቾቻችን እንግዲህ የተለያዩ ቦታዎችን ወክ እያደረግን አንዳንድ ቦታዎችን እያሳየናችሁ ነው። ለመጀመሪያ ጊዜ ነው እንደዚህ አይነት ቪዲዮ ስሰራ ማለት ነው። በቀጣይ ደግሞ የተለያዩ ቦታዎችን እንደዚህ ወክ እያደረግን እናሳያቸዋለን ማለት ነው። አብል ስናደርግ አንዳንድ አድናቂዎችን በሉት ወይንም ደግሞ ሰብስክራይበሮቻችንን አግኝተናል።
ያ ነገር በጣም ደስ ብሎኛል። በጣም እናንተም እንግዲህ አንዳንድ ቦታዎች ላይ እንደዚህ እንድናሳያችሁ ወክ እያደረግን የኛን ጨዋታ የምሽት ጨዋታችንን የምትፈልጉ ካላችሁ ሰብስክራይብ አድርጉና ጠብቁን። አክረምም እንግዲህ ያው ከጅጅጋ መጥቶ እዚህ ነው ያለው። ሰው አዲስ አበባን አብረን እንግዲህ የጅጅጋንና የአዲስ አበባን ልዩነት እንደዚህ እያየን አብረን እንቀጥላለን ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አክረም መልእክት አለክ? ሰብስክራይብ አድርጉ። የተለያየ ቦታ ትመለከታላችሁ። ደስ ብሎናል። ዩቲዩብ ቻናል ደግሞ ሰብስክራይብ እንድታደርጉ ተስፋ እናደርጋለን። በጣም እናመሰግናለን። አማርኛ ትንሽ ያስቸግረዋል፣ ያስቸግረኛል። አዎ በጣም የተሰባበረ ለራሱ በደንብ ነው የሚያወራው። ለማንኛውም በቃ ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ። ፒስ ባይ ባይ።